ሰበር መረጃን እነሆኝ ትራምፕ ኢትዮጵያን አለቅም እያለ ነው። እንግዲህ ጓዳ ድረስ ለመግባት ነው ሙከራ እያደረገ ያለው። ስዊዘርላንድ ሲሄድ ፕሌኑ ተበላሸ ይነቃል ብለን እንግዲህ ምልክት ነው ብለን ዝም ማለት ነው። ከሱም አለፈ ስዊዘርላንድም ሆኖ ጠቅላይ ሚኒስትር ዶክተር አብይ ላይ ያስተላለፈው መልእክት የአባይ ግድብን አስመልክቶ በጣም ሶሻል ሚዲያ ላይ መነጋገሪያ ሆኗል። ባካችሁ ሀገራዊ ጉዳይ ስለሆነ ሰብሰብ በሉ። ከኦቦ ከተማ ጋር የተጣላ ኮንጸብ ከቤዘሮ በለጡ ጋር የተጣላውን ጥል ከበድሉ መደራጃ አድር ጋር የተቃየም ኮን ቅያሜ ተውና አሁን አንድ ሁን። እስቲ እዚህ ቪዲዮ ላይ እስኪ እንሰማራ፣ አንድነታችሁን አሳዩ። ሌት ዊ ሜክ ሂስትሪ ኦኬ። ናት ሆል አፍሪካ ሂስትሪ እየሰራበት ያለ ሞመንት ነው። ነገ ሳውዝ አፍሪካ ላይ ትልቅ ኖሞር እንቅስቃሴ ይደረጋል። እስኪ እዚህ ቪዲዮ ላይ ትልቅ አስተዋጽኦአችሁን አድርጉ። ኖሞር ማለት ጀምሩ። ቀደም በሰራሁት ቪዲዮ ተሳትፏችሁን ከፍ አድርጉ። አባይ የኔ ነው የሚል ቀደም ያለ ቪዲዮ ሰርቻለሁ። ማአት ቪዲዮ መደዳ አከታትዬ እየሰራው ነው። ሁላችሁም በትኩረት ጠብቁ ብዬ ነበር። ትላንትናም ተዘካላችሁ የሆነ ነገር ሊሆን ነው የዚህ ሰውዬ ሁኔታ አላማረኝም ብያችሁ ነበር። እንደፈራውት ዛሬ ይሄው አንቀለቀለው። ማይሆን ነገሮች ማውራት ጀመረ። ያውኑ መረጃ ላድርሳችሁ ባካችሁ። ስወዳችሁ ስለ እግዚአብሔር እንስማማ፣ አንድ ነው። ጥላችንን እንተው። ኖሞር ማለት እንጀምር። ኮመንቱና አጨናንቆ ቪዲዮ ሼር ይደረግ። ታንኪዩ። እንግዲህ ፕሬዝዳንት ትራምፕ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ጠንከር ያለ መልእክት አስተላለፈ። በዳቮስ የዓለም ኢኮኖሚ ፎረም ላይ በሚገኙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ጋር ካደረጉት የሁለትዮሽ ውይይት በኋላ በሰጡት መግለጫ በኢትዮጵያውያን በጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ ንግግር አድርጓል። እዛም ሆኖ ማለት ነው ፕሬዝዳንት ትራምፕ በንግግራቸው ወቅት ስማቸውን ባይጠቅሱም ጠቅላይ ሚኒስትር አብይ አህመድ ያገኙትን የኖቤል ሰላም ሽልማት በመጥቀስ ወቀሳ ሰንዝሯል። አንድ መሪ ለግድቡ ጉዳይ የኖቤል ሽልማት ተሰጥቶታል፣ ነገር ግን ሽልማቱ ለእኔ ይገባኛል ነበር፣ ምክንያቱም ጉዳዩን ለመፍታት ብዙ የደከምኩት እኔ ነኝ ብሏል። ትራምፕ አክሎም ሽልማቱ የተሰጠው ያለ አግባብ እንደሆነ ትክክለኛ ሰላም የሚመጣው አሁን እሳቸው በሚያደርጉት ስምምነት መሆኑን ገልጿል። ትራምፕ የኢትዮጵያ መንግስት ወደ ድርድር ጠረጴዛ መመለስ እንዳለበት በድጋሚ አሳስቧል። ጠቅላይ ሚኒስትሩ እኔን ቢሰሙኝ ይሻላቸዋል፣ ለኢትዮጵያም ሆነ ለግብጽ የሚበጅ ታላቅ ስምምነት ዘግሬት ዲል የማደርገው አቅም ያለኝ እኔ ነኝ በማለት እንግዲህ በጣም ነው። እንዴት ነው በእናትህ በጣም በቃ ትራምፕ እንዴት ምንድነው? ትራምፕ ሰላም ነው ግን እየሆነ ያለው ነገር አልገባኝም። የተፈጠረው ችግር ምንድነው? ብርግሬድ ዲል ፈጥራለሁ የሚለው እሱ